ሰላም ሰላም ቅዱሳን ወገኖቼ የተወደዳችሁ የአባቴ ብሩካን በዓለም ዙሪያ ያላችሁ እህቶቼ ወንድሞቼ በዚህ በሚዲያ መስኮት ይህንን እግዚአብሔር መልእክት ለሚሰሙ ሁሉ እግዚአብሔር የተባረከና የተመሰገነ ይሁን። ዛሬ ሌሊት ላይ የእግዚአብሔርን ቃል እያጠናው እያለ እግዚአብሔር በልቤ ውስጥ ያፈሰሰ የምክር ቃል ይዤ ወደ እናንተ እቀርባለሁ። እኔ የተነካውበትና አካሄዴን ምልልሴን የማደርጋቸውን የነገ ጎዳና እንዲቀናልኝ የተመከርኩበትና መንገዴን እንዴት ተጉዤ ዳር ማድረስ እንዳለብኝ ከሰዎች ጋር ያሉ ከሰነፎች ሰዎች እንዴት መጠበቅ እንዳለብኝ የሚመክር ቃል ነው ያገኘሁት። ይህንን የእውነት ቃል ወደ እናንተም ይዤ እቀርባለሁ። ይሄ ቃል የሚገኘው ዛሬ ምሳሌ ምዕራፍ 14 ከቁጥር 5 እስከ 7 እና መዝሙር መጽሐፍ ምዕራፍ 31 ከቁጥር 23 እስከ 24 ላይ ቆመን የምንካፈለው ይሆናል። ምሳሌ ምዕራፍ 14 ከቁጥር 5 እስከ 7 አነባለሁ። የታመነ ምስክር አይዋሽም፣ ሐሰት ምክር ግን ሐሰትን ይናገራል። ፌዘኛ ሰው ጥበብን ይፈልጋል አያገኛትም፣ አስተዋይ ግን ዕውቀትን ለማግኘት አያስቸግረውም። ከሰነፍ ሰው ፊት ራቅ፣ በእርሱ ዘንድ የዕውቀት ከንፈር አይገኝምና ይላል። እንደውም መዝሙር መጽሐፍ ምዕራፍ 31 ከቁጥር 23 እስከ 24 እንዲህ ይላል። ሁላችሁ ቅዱሳን እግዚአብሔርን ውደዱት። እግዚአብሔር እውነተኞችን ይፈልጋል፣ ሐሰተኞች ፈጽሞ ይቃወማቸዋል፣ ይበቀላቸዋል። በእግዚአብሔር የምትታመኑ ሁላችሁ በርቱ፣ ልባችሁም ይጽና ይላል። አባት ሆይ እናመሰግናለን። ታላቁና የከበረ የዘላለም እቅድና ፕሮግራም ውስጥ ያወጣን ያገባህን የመራህንና የሚረባንን ያሳየህን አቤቱ የኛ ሆይ የኛ ብለን የተጠጋንብህ መጠጋ የሆንከን የጠለልከን የሰወርከን የጋረድከን የአባቶቻችን ተስፋ ዛሬም ለእኛ ተስፋ ክብር ላንተ ይሁን። ተስፋ የሚያደርጉ አንተን ተስፋ አድርጎ ያፈረ የለም። በታሪክ ውስጥ የታሪካችን ቀያሪና ምርኮ አስመላሽ ሆይ ዛሬም ያው ቃልን እነሆ የሚመክር ቃልን ይዘን ቀርበናል። በቃል ውስጥ እንድትመክረን የነገ መንገዳችን እንድታሳየን እንድትጠቁመን በኢየሱስ ስም ጸለይን። ይሄን የማይወድ ጥፋት ልጅ የታሰረ ይሁን። ላንተ ክብር ይሁን ያው ጌታ በኢየሱስ ስም አሜን። ዛሬ የምንካፈለው ቃል ለመናገር ይመቸኝ ዘንድ የሰጠሁት ርዕስ ከሰነፍ ሰው ፊት ራቅ በሚል ርዕስ አብረን እንካፈላለን። በዚህ በምሳሌ ምዕራፍ 14 ላይ ባነበብነው ውስጥ 7ኛ ቁጥር ላይ የምናገኘው ከዛ ነው ርዕሱን የወሰድኩት። ከሰነፍ ሰው ፊት ራቅ ይላል። እንግዲህ የሰነፍ ሰው አካሄድና አስተሳሰብ ከእግዚአብሔር የራቀ ከእግዚአብሔር ክብር የሚያጎድል ወደ ስንፍናና ወደ ውድቀት ጎዳና የሚያሰማራን ከክፉ ነገር እየቀዳን ክፉ ተግባር የምንፈጽምና የምንጠፋበትም ጎዳና እንደሆነ መጽሐፍ ቅዱሳችን ነግረናል። አንድ ጊዜ የንጉሥ ልጅ ወጣቶችን አማከረና ካማከረ በኋላ ክፉ ምክር መከሩት። አባቱ ሕግን አስጭኖብናልና አክብዶብናል ብሎ ወደሱ በቀረቡ ጊዜ ሄዶ እኩያዎችን ለምክር ብቁ ያልሆኑትን ሰነፎች ጋር ሄዶ ክፉ ምክር ከወሰደ በኋላ ክፉ ውሳኔ ለመወሰን ጀመረ። ወገኖች ሆይ ዛሬ ጓደኞቻችሁ፣ ወዳጆቻችሁ እኛ ይመክሩናል ብላችሁ ሰነፎች ሰዎች ሳትለዩ ስንፍና ጠቃቸው ለክፋት የተሰማሩ እግሮቻቸው ወደ ክፋት የሚራመዱ እጆቻቸው ለክፋት የሚዘረጉ ጆሮቻቸው ለክፋት የተከፈቱ ዓይኖቻቸው ለክፋት
ለማየት የሚሹ ሰዎች ጋር የተመደቡ ዛሬም ከእግዚአብሔር ቤትም የኮበለሉ ከእግዚአብሔር ሐሳብ የጠፉ ብዙዎች ናቸው። ዛሬ እሱን እውነት ነው የእግዚአብሔር ቃል እየመከረን ያለው። እንግዲህ መጽሐፍ ቅዱሳችን ውስጥ በዚህ ኢዮብ መጽሐፍ ምዕራፍ 14 ቁጥር 5 ጀምሮ ሲናገር የታመነ ምስክር አይዋሽም ይላል። የታመነ ምስክራችን አንዱ ጌታችን ኢየሱስ ክርስቶስ ነው። ጌታ የሚመክረው ከጌታ ዘንድ የተጠለሉ ከጌታ የተማሩ ጥበብን የተማሩ ዕውቀትን የተማሩ ከክፋት የራቁ ለጽድቅ ለመኖር ጌታን የሾሙ በደጃቸው በቤታቸው በሕይወታቸው በልባቸው ዙፋን ላይ ያስቀመጡ ሰዎች አልፎ ይሄዳሉ። እንግዲህ የታመነ ምስክር አይዋሽም ካለ በኋላ የሐሰት ምክር ግን ሐሰትን ይናገራል። የሐሰት ምስክር ግን ሐሰትን ይናገራል። ሐሰት የሚናገረው ዲያብሎስ ነው። እንግዲህ ከእግዚአብሔር ከልጁ በክርስቶስ ኢየሱስ የተጠሩ ከእግዚአብሔር ጋር የወገኑ ጽድቅን የሚራቡና ለጽድቅ ለመኖር የወሰኑ ተለይቶ ለጌታ ዓላማ የተለዩ ሰዎች እውነተኞች ምስክር እንደሆኑ ሁሉ ግን ከሰይጣን ሐሳብ ጋር የተቆራኙ ሰዎችም ደግሞ ክፉ ምክር አላቸው። እንግዲህ ከሰይጣን ለሰይጣን የተገዙ ባህራዊ የሆኑ ለክፋት ቀኝ እጃቸውን የሰጡ ብዙ ሰዎች አሉ በምድራችን ላይ። እንግዲህ ሐሰት ምስክር ግን ሐሰትን ይናገራል። ከሐሰት ተናጋሪ ከዲያብሎስ ጋር የተመደቡ ዛሬ ለምድራችን መናወጥ ምክንያት፣ ውድቀት ምክንያት፣ ክስረት ምክንያት የሆኑ ብዙ ሰዎች አሉ። ሴቶችና ወንዶች አሉ። ቀንና ሌሊት ለክፋት እጃቸውን የሚያነሱ እጃቸው ላይ በደል የሚገኝ ብዙ ሰዎች አሉ። ዛሬ እነዛ ሰዎች ጋር በምንውልና እነሱ ጋር በምንውልና በምናሳልፍበት ጊዜ በንግግራቸው፣ በአካሄዳቸው፣ በአስተሳሰባቸው የሚወሰዱ ሰዎች ይሄን ኃይል ነው የሚባሉ አይደለም፣ እልፍ ናቸው። እንግዲህ የሐሰት ምስክር ሐሰትን ይናገራልና ፌዘኛ ሰው ጥበብን ይፈልጋል። ፌዘኛ ሰው፣ የሚያፌዝ ሰው፣ ቀልደኛ ሰው፣ እውነት ላይ በእውነት ከእውነት ፊቱን ያዞረ ለእግዚአብሔር እውነት ጀርባን የሰጠ ለሰይጣን የተማረከ የሰይጣን ሐሳብ ተገዢ የሆነ ያ ሰው ፌዘኛ ነው። እንግዲህ ፌዘኛ ሰው ጥበብን ይፈልጋል ይላል። ጥበብን ይፈልጋል አያገኛትም። ጥበብን ፈልጎ ለፌዘኛ ጥበብ የእግዚአብሔር ጥበብ አይገለጥም። ጥበብ፣ ዕውቀት፣ ማስተዋል የሚቀዳ ከያው ከእግዚአብሔር ዘንድ ነው። እንግዲህ ፌዘኛ ሰው እውነትንና ጽድቅን ጥበብን መካፈል አይችልም። ከእግዚአብሔር ወገን ስላልሆነ ከእግዚአብሔር ጋር ኅብረት ስለሌለው ከእግዚአብሔር የሆነውን ሊቀበል አይችልም። ዛሬ ከእግዚአብሔር ይልቅ ወደሚሸነግል ወደ ሰይጣን ሐሳብ የሰይጣን ማህበር ውስጥ እግሮቻቸው የቆሙ ሰዎች ጋር ሆኖ ምድርን ለማፍረስ አመፃን ለማድረግ ለክፋት የሚነሳሱ ሰዎች አሉ። ዛሬ ለነሱ መልእክት አለኝ። ክፉ አድራጊዎች ሁሉ ውድቀት ያገኛቸዋል። መጽሐፍ ቅዱሳችን ላይ በኤርምያስ ዘመን ትንቢተ ኤርምያስ ምዕራፍ 17 ከቁጥር 18 ጀምረን በምንመለከትበት ጊዜ ኤርምያስ አንድ ነገር ተናገረ። አሳዳጆች ከእውነት ጋር ከመሆነ የተነሳ የሚያሳድዱኛል፣ አሳዳጆቼ ይፍሩ አለ። አሳዳጆቼ ይፍሩ፣ እኔ ግን አልፈር። እነሱ ይደንግጡ፣ እኔ ግን አልደንግጥ። ክፉ ቀን በእጥፍ ይምጣባቸው፣ በሁለት እጥፍም ያጥፋቸው እያለ ይናገራል። እንግዲህ ፌዘኛ ሰው ጥበብን አያገኛትም። ጥበብ በደጁ ስፍራ የላትም። እንግዲህ ፌዘኛ ሰው ከእግዚአብሔር ሐሳብ የራቀና የእግዚአብሔር ጠላት በመሆን ከሰይጣን ጋር የወገነ ነው። ዛሬም ከጽድቅ ጋር የተጣሉ ከጥበብ ጋር የተጣሉ ማስተዋል ራቃቸው
ክፉ ለማድረግ ብልሃተኞች የሆኑ መልካም ነገር ለማድረግ የማያውቁ እግዚአብሔርም ጠላት ለመልካም ነገርም ጠላት ሆኖ የሚኖሩ ሰዎች በምድራችን ላይ በርክቷል። እንግዲህ አስተዋይ ሰው ግን ዕውቀትን ለማግኘት አይቸገርም ይላል። አስተዋይ ሰው ያስተዋለ ሰው የማያስተውል ይገለበጣል፣ የማያስተውል ይጠፋል፣ የማያስተውል ምድር አትቀበለውም። ለጊዜ የተሳካለት የተከናወነለት ሊመስል ይችላል። ዛሬ የተወደዳችሁ በምድራችን ላይ ክፋት፣ አመፅ፣ ተንኮል፣ መገዳደል፣ ማጥፋት፣ መበቀል የበቀልን አጀንዳ የያዙ ዛሬ እግዚአብሔር ከእጃቸው ላይ እንዲመታ የጨለማ ሥራ እንዲፈርስ ቅዱሳን እኛ አስተውለን ከተንኮለኞችና ጥበብ ከጎደላቸው ሰዎች ርቀን ቤታችን እንድንሰራ ለነገ መንገዳችን እግዚአብሔር ጋር የሚያስተሳስረንን ከእግዚአብሔር ሐሳብ ጋር የሚያስከደንን ከእግዚአብሔር ጋር የሚያስማማንን ጎዳና እንድንጓዝ እግዚአብሔር ይርዳን። እንግዲህ ይሄን ካለ በኋላ ፌዘኛ ሰው ጥበብን ይፈልጋል አያገኛትም፣ አስተዋይ ሰው ግን ዕውቀትን ለማግኘት አያስቸግረውም። ከሰነፍ ሰው ፊት ራቅ፣ በእርሱ ዘንድ ዕውቀት ከንፈር አይገኝም ይላል። እንግዲህ ከንፈራቸው ለክፋት አንደበታቸው ለክፋት የተከፈቱ ሰዎች አሉ። እንግዲህ እነዚህ ሰዎች ለአመፅ የተሰጡ ናቸው። መልካም ነገር ከውስጣቸው የማይወጣ በተግባራቸው፣ በንግግራቸው፣ በምልልሳቸው፣ በአደራረጋቸው ለክፋት የተሰጡ ለአመፅ የተሰጡ ሰዎች ናቸው። እንግዲህ ራቅ ብለን ስንል ከክፋት እንድንርቅ፣ ከአመፅ እንድንርቅ፣ ከውሸተኞች እንድንርቅ፣ ከሸንጋዎች፣ ከማስተውሉ ሞኞች ሰዎች ርቀን አስተውለን እግዚአብሔር የሆነውን ፈልገን እንድናደርግ እግዚአብሔር ይመክረናል። በዚህ እንግዲህ መጽሐፍ ቅዱሳችን ላይ ሲነግረን መዝሙር 31 ቁጥር 23 እና 4 ላይም ሲነገር ሁላችሁ ቅዱሳን እግዚአብሔርን ውደዱት ይላል። እግዚአብሔርን የሚወዱ የእግዚአብሔር መንገድ የመረጡ ሰዎች ለእግዚአብሔር ገንዘብ ናቸው። ክፋትን የሚያደርጉ የሰይጣን ገንዘብ ናቸው። የሰይጣን አጀንዳ አንግቦ የሚወጡ የሚገቡ ክፉ ሰዎች በእኛ ዘንድ አሉ። በእግዚአብሔር ቤት ውስጥ እንኳን ለክፋት እግሮቻቸውን ያከራዩ፣ እጆቻቸውን ያከራዩ፣ በአንድ እግራቸው በእግዚአብሔር ቤት በአንድ እግራቸው ውጪ የቆሙ ከቅጥር ውጪ የቆሙ ክፋት የወረሳቸው አረም በልባቸው ውስጥ የበቀለ ክፉ ሰዎች አሉ። እንግዲህ አረም ስለ አረም ብናገር አረም ማለት ሳይፈቀድለት እህል ከተዘራ በኋላ ገብቶ የሚበቅል ነው። አረም በጊዜው ካልተነቀለ ፍሬ አልባ ያደርጋል። አረም የበቀለባችሁ ሳታውቁ ክፉ ሰዎች ሐሳባቸውን የጨመሩባችሁ ትኖሩ ይሁን። እግዚአብሔር እንዲነቅልላችሁ ጸልዩ። እግዚአብሔር እንዲደርስላችሁ ጸልዩ። የእግዚአብሔር ወዳጆች፣ የእግዚአብሔር ልብ ፈቃድ አገልጋዮችና ለመኖር ወስናችሁ የመጣችሁ ጌታን ብለን የወጣን የእግዚአብሔር ሕዝብ ዛሬ በጉቦ እግዚአብሔር የማይወደው ነገር ውስጥ ገብታችሁ መውጣት ያቃታችሁ እግዚአብሔር በምክሩ ግሩም ነው ያወጣችኋል። ወደ እግዚአብሔር ዞር በሉ። እግዚአብሔር ይታደጋችኋል፣ ካላችሁበት ያወጣችኋል። እንግዲህ ሁላችሁ ቅዱሳን እግዚአብሔርን ውደዱት። እግዚአብሔር እውነተኞችን ይፈልጋል፣ ትዕቢተኞችን ፈጽሞ ይበቀላቸዋል። ትዕቢተኞች ሰይጣን ልባቸውን የነደፈ ለትዕቢት የሚኩራሩ እነዛ ሰዎች እግዚአብሔር ራሱ ይበቀላቸዋል። በምድራችን ላይ በቀልን ይዞ ሰይፍን ይዞ የሚወጡ እግዚአብሔር ይበቀላቸዋል። እግዚአብሔር ይጥላቸዋል። እግዚአብሔር ያዋርዳቸዋል። እግዚአብሔር ይሰብራቸዋል። ከእግዚአብሔር ጋር የሚጣሉ ይደቃሉ። ሰው ከሰው ጋር ቢጣላ ሰው ያስታርቀዋል። ሰው ከእግዚአብሔር ጋር ከተጣላ ግን ይደቃል።
ዛሬ ይሄንን በዚህ ሚዲያ መስኮት የሚሰሙ ክፋትና አመፅ ሳታውቁ ልባችሁን የነደፈ አረም የበቀለባችሁ እንድትወጡ በዚህ ምክር ከክፉ ሰዎች ምክር ተቀብላችሁ ለውድቀት ራሳችሁን የዳረጋችሁ ለእናንተ መልእክት አለኝ። በእግዚአብሔር ቤትም የምትኖሩ ቅዱሳን ወገኖች ሆይ እግዚአብሔር እውነተኞችን ይፈልጋል። እውነተኞች ሆነን የእውነት አምድ የሆነውን ክርስቶስን መልክ ይዘን እንድንወጣ እንድንገባ መንገዳችንን መርምረን ፈትነን ጉዟችንን እግዚአብሔር በቀየሰልን መንገድ እንድንጓዝ በእግዚአብሔር ፍቅር እጋብዛችኋለሁ። እንግዲህ ቁጥር 24 ላይ በእግዚአብሔር የምታምኑ ሁላችሁ በርቱ፣ ልባችሁም ይጽና። በእግዚአብሔር የምታምኑ ሁላችሁ በርቱ፣ ልባችሁም ይጽኑ። በእግዚአብሔር በመታመን ውስጥ ትርፍን ያስገኛል። በእግዚአብሔር በመታመን ውስጥ የክብር ሕይወትና የነገ መንገዳችን እግዚአብሔር ራይት የሚያደርግልን እግዚአብሔር ጋር የሰመረና ክስ የሌለበት ሕሊና ይዘን በእግዚአብሔር ፊት የምንቀርብበትና ከእግዚአብሔር ጋር ዘላለማችንን የምናጸድቅ እግዚአብሔር በዚህ መንገድ ይባርከን። እግዚአብሔር እውነተኞችን ይፈልጋል። መጽሐፍ እንግዲህ ርዕሴን እንደተናገርኩት ከሰነፍ ሰው ፊት ራቁ በሚል ነው። ሰነፎች ለእግዚአብሔር ሐሳብ ይልቅ የክፉን ለመቀበል ቅርብ ናቸው። እነሱ ደግሞ ይበክላሉ። እነሱ ደግሞ በእነሱ ውስጥ ያለውን ክፋት ሳናውቆ ይጋባብናል። ስንቀርባቸው ቀለል ብሎ ገብቶ ሕይወታችንን ያንቃል። ለዚህ ከሰነፍ ሰው ፊት ራቅ። ይሄ መልእክት በጌታ ፍቅር እለምናቸዋለሁ። ቅዱሳን ወገኖቼ ብዙ ሰዎች ጋር እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትተባበሩ በጌታ ፍቅር ነው የምለምናችሁ። እወዳቸዋለሁ። ሻሎም